እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ታች ከወረዱ አይተሃል? ከቤት የሚያስወጣ ስጦታ ይሰጠህ ከተመረክ። መኪና፣ ጽድት ያለ መኪና አሳዩታ። መኪና እንዴ ፋዘር ብለቅቷቸው ኪችን ውስጥ እየቀለዱ መሆን አለበት። ስጦታው የት አለ? ኦኬ አባዬ ያቺን መኪና ግዛልኝ። እሺ ልጄ እገዛልሃለሁ። አባባ የሁሉ ዘመን ቆይተው ይቺን መኪና ግዛልኝ አልኩ ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። እንዴት ነው እንዲህ አዲስ ሆና ልታገኛት የቻልከው? አይ ልጄ መኪና አልኩ የገዛሁልህ ያኔ የጠየቀኝ ቀን ነው። የምሰጥህ ግን አሁን ነው። ምክንያቱም ያኔ የመጠየቂያ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበርክም። ያኔ ብሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበር። አስተውል፣ ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቅከውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥህ ግን ጊዜ ይፈልጋል። በጣም ትክክል ጊዜ። በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ነው። ጸዴ ትምህርት። እኔ እኮ ግን ክሊንተን የምታስተምሪን ትምህርት እኮ በቃ አንጀት አርስ የሆነ ትምህርት የሚሰጠን የእውነት። እስቲ አንዴ ለክሊንተን ያላችሁ ፍቅር ኮሜንት ላይ ይገባና በዚህ ስም አትጥራኝ ነው የሚለኝ።